ነገስታት የጎረምሳ ምክር ሊሰሙ ይችላሉ። በየማታው ብዙ ክርስቲያኖች በሳት ነደው አልቀዋል። በሰይፍና በአውሬ በውሻና በአንበሳ የተበሉ ቁጥራቸው በጣም ብዙ ነው። የማንን ፍላጎት ይሞላሉ? ስለዚህ ምን ማለት ነው? የሰለሞን ክርስቲያናት ለመንግስታት እንዲጸለይ ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ለሰዎች ሁሉ ጸልዩ ብሏል ከላይ። አሁን ደግሞ ራሱን ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እውነት ነው። እኔም ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቱን እናገራለሁ አልዋሽም ይላል። አሁን ደግሞ ወደ 54ቱ ትርጉም ወይም እጃችሁ ላይ ወዳለው ትርጉም አብረን እናነባለን። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሰው ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾሙ። እውነት እናገራለሁ አልዋሽም። እንዲህ እኮ አይባልም። ሌላ ቦታ ላይ ያው ብዙ ጽፏል ይሄ ሰው። እውነት እናገራለሁ ካለ በኋላ ያው እውነት የሚናገር ሰው ምን አይልም። በምን መጠን እርግጠኛ ሆኖ እየተናገረ እንዳለ ይደንቃል። በተለይ ይሄን መልእክት የጻፈው ሰው የጻፈበት ጊዜና እሱ ሲጽፍ የነበረውን ገዢ ሳስብ እንዴት በጣም ከዚህ ቃል ጋር ቤተሰብ መሆን እንዳለብን የበለጠ አሰብኩኝ። እንደምታውቁት በመጀመሪያው ክፍለ ዘመን ከ12 እስከ 14 ዓመት ወይም በአማካይ ወደ 13 ዓመት የገዛው ንጉስ ኔሮ ሮምን የገዛ ንጉስ ኔሮ የሚባል በጣም በህዝቡ ዘንድ እጅግ ተቀባይነትና መወደድ የነበረው በተለይ የነገሰ ሰሞን ታክስ የሚቀንስ ህዝቡ ላይ የነበረውን ጫና የሚቀንስ እና ህዝቡ ደግሞ ነፃ ሆኖ ሀብት እያፈራ እንዲኖር በጣም የሚፈቅድ የነበረ መንግስት እንደነበር ይታወቃል። ስለ ኔሮ የምታውቁ እንግዲህ መጽሐፉ የተጻፈበት በተለይ አዲስ ኪዳን የተጻፈበት ዘመንና ሁለተኛው መቅደስን ያፈረሰ ሰው ስለሆነ ሮም ድረስ ኢየሩሳሌም ድረስ ሄዶ ያፈረሰ ንጉስ ስለሆነ ስለዚህ ሰው ማወቅ ልክ የቆሮንቶስ ያክል በጣም ይገባናል። እና በዚህ መንግስቱ እየጸና ወደ መንግስትም ሲመጣ እንደምታውቁት እንግዲህ እናቱ በጣም ተባብራ በብዙ ግፍ ነው ወደ ፖዚሽን የመጣው። ወደ ፖዚሽን ከመጣ በኋላ ግን ህዝቡ በጣም እንዲቀበለው ምክንያት የሆኑ ስራዎችን ይሰራ ስለነበረ ህዝቡ በጣም ይደግፈው ይቀበለው ነበር። ግን በወደዳት ሴት ምክንያት አንዳንድ በመንግስቱ ላይ በተፈጠሩ ቀውሶች ባህሪው እየተቀየረ ታውቃላችሁ። ለምሳሌ በኔሮ ጊዜ መንግስቱ ላይ እናቱን በጣም ከመውደዱ የተነሳ ሲገበያዩ እንኳን ከሚገበያዩበት ገንዘብ ሳንቲሙ አንዱ በፊት ለፊቱ ያለው ገጽ የሱ በጀርባ ያለው የእናቱ ፎቶ ነበር። የኔሮ ሳንቲም አሁንም ኢዝሊ መፈለግ ትችላላችሁ። እና እናቱን በጣም ከመውደዱ የተነሳ ሳንቲም ላይ የመንግስት ሳንቲም ላይ በፊት ለፊቱ የሱን ከጀርባ የእናቱን ፎቶ ያደረገ ብቸኛ በዓለም ታሪክ ላይ ያለ ንጉስ እንደሆነ ይታመናል። እና ይሄ ሰው መንግስቱ በጣም እየጸና ከመሄዱ ጋር ተያይዞ እየቆየ ሲመጣ እንግዲህ ነገሮች እየተቀየሩ በብዙ ሂደት ከዛ በምድር ላይ እጅግ በጣም ዘግናኝ ወይም ደግሞ ግፈኛ ከሆኑ መንግስታት ከፊት ካሉ አንዱ ሆኖ በታሪክ ተመዝግቦ ታገኛላችሁ። እና
እጅግ ግፈኛ የነበረና እንዴት ደግሞ በጣም ልቡ ዲሞኒክ ደግሞ እንደነበረ የምታዩት የገዛ እናቱን ያስገደለ ለማስገደል በውሃ ውስጥ እንዲወድቁ ፈልጎ ግን በዛ ምክንያት እነሱ እንዲገደሉ ታውቃላችሁ ግብፃውያንን ቀጥሮ ገዳዮችን ሮም ወስዶ ከዛ ሊገድል የገዛ የቀጠራቸው እነዛ ሁሉ ሞተው እናቱ ዋይንታ ተርፋለች። ጉደኛ ነበሩ እናቱ። በኋላ ግን እናቱ እንደተረፈችን በሰማ ጊዜ አይ ለምን በቃ በውሃ በሰይፍ ትገደል ብሎ እናቱን በሰይፍ ያስገደለ ነው። ከዛ ሲቆይ ታሪኩን ታውቃላችሁ የገዛ ሚስቱን የገደለ ነው። የገዛ የወዳት ሚስቱን እንደገና ደግሞ በሚሞት ሰው ሲዝናና እንዴት ብሎ ሁለተኛ ያገባትን ሚስት ደግሞ ሲነግራት እንዴት ስትል ሆዷ አረቅጦ ሆዷ ውስጥ እንደገና ልጅ ነበር እንደገና እና ታሪኩ ስታጠኑ እጅግ በጣም የሚገርም ንጉስ ነበረ። ይሄ ሰው በነበረበት ይሄ ሰው እየገዛ በነበረበት ዘመን እሱ በሚያስተዳድረው ቴሪቶሪ ደግሞ ሆኖ የተጻፈ ደብዳቤ መሆኑ ይሄ መልእክት በጣም 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 ኢንተረስቲንግ ነው። እንደነገርኳችሁ ለእስራኤል መበተን ምክንያት እና ሁለተኛው በነሐጌም ጊዜ መቅደሱ ከታነጸ በኋላ ኢየሩሳሌም ድረስ ሄዶ መቅደስ ያፈረሰ ሰው ነው። ለእስራኤል ሕዝብ መበተን ምክንያትም ጭምር የሆነ ሰው ነው። ይሄ ሁሉ የሆነው በ13 ዓመት ታሪክ ውስጥ ነው እና በጣም አስገራሚ ሰው ነው። እንደምታውቁት የተወሰኑ 5-6 ዓመቶችን ከኖረ በኋላ የሚፈልገው መንግስት ወይም ፓላስ ለመስራት በሮም ከተማ ሲፈልግ ሮምን ያቃጠለ እንደሆነ ይታወቃል። ያው እንግዲህ ታሪክ እንግዲህ እንደምታውቁት ብዙ ጊዜ ባያዝድ ነው፣ ግን እኛ ለእውነት የተጠጋ የሆነውን እሱን ነው የምንነጋገረው። ሮምን ካቃጠለ በኋላ የራሱን መንግስት ለመስራት እጅግ በጣም ብዙ ሰዎች ከመቶ ያለፉ በሮም ነዋሪ የነበሩ ሮማውያን ጭምር የተገደሉ ናቸው። ከዛ ነገሩ እየዞረ የመጣው በዚህ ምክንያት ነው። ከዛ ከ6-7 ዓመት በኋላ ከገዛ በኋላ ምንድነው የሆነው? ይህንን ያደረጉት ክርስቲያኖች ናቸው በሚል ነው ፈተናው የሚጀምረው። በጣም በሚያሳዝን ሁኔታ ጳውሎስም ጴጥሮስም የሞቱት በዚህ ሰው በኩል ነው እና ዝም ብዬ ያሰላሰልኩ እንባ ቅር አለኝ። እነዚህ ጀግና ሰዎች ይሄ ሰው ነው ታሪካቸው የተዘጋው በዚህ ሰው የንግስና ጊዜ ነው። አሁንም ሮም ስትሄዱ ይሄንን ያስጎበኟችኋል። ይገርማል። ይሄ መልእክት ሲጻፍ ጳውሎስ ፋታ ያገኘበት ለመፈታት ፋታ ያገኘበት ጊዜ ስለነበረ ተፈቶ ነበር፣ ግን ደግሞ ከሮም አልወጣም ነበርና ይሄን ደብዳቤ ሲጽፍ ለጢሞቴዎስ ቅዱሳን እንደዚህ በሚሰበሰቡበት ጊዜ ምንድነው ማድረግ ያለባቸው ብሎ ሲያስብ ከሁሉ በላይ ሊደረጉ የሚገባቸው ብሎ ትልቁን የእግዚአብሔርን ፕሮግራም ያስባል። ወይም የእግዚአብሔርን እቅድ የተሞተለትን አምላክ ስጋ ለብሶ በዚህ ምድር ላይ እንዲመጣ ምክንያት የሆነውንም ታሪክ ያነሳል። በዚህ ታሪክ ውስጥ ይሄን ካነሳ በኋላ የእግዚአብሔር ፍጹም ፕሮግራም የሰው ልጆች ሁሉ እንዲድኑ ነው። ይሄንን በኋላ አነሳላችኋለሁ። ግን ደግሞ የሰው ልጆች ሁሉ እንዲድኑ ሲፈልግ መንግስታት በሚያስተዳድሯቸው ታሪክ መካከል ለሚኖሩ ህዝቦች ሁሉ ከዛ አንድ ሊደረግ የሚገባውን ከምንማረው በላይ እኔ አሁን አስተምራችኋለሁ ዛሬ ያደረግነው ነው። ከዚህም በኋላ ደግሞ ጨምረን እናደርገዋለን። ምክንያቱም እኛ አሁን የምንነጋገረው እንደ ዜጋ ሳይሆን እንደ ክርስቲያን ነው። እንደ ክርስቲያንም ስንነጋገር ደግሞ በየምንኖርባቸው ምድር ላይ ደግሞ መንግስታት አሉ። እነዚህ መንግስታትን የሚሾም የሚሽር እሱ ነው። የታሪክ ባለቤት እግዚአብሔር ነው። በጎም የሆኑ ክፉ መልካም አስተዋጽኦ ያድርጉ ወይ ደግሞ በጣም ክፉ አስተዋጽኦ ያድርጉ መንግስታት በየሀገሩ አሁንም ያስተዳድራሉ። ታውቃላችሁ እንግዲህ በተለያዩ ምክንያት ለምሳሌ በተቃውሞ ነፍጥ በማንሳት ሊሆን ይችላል፣ እንዲሁ በምርጫ ሊሆን ይችላል፣ ወይ ደግሞ እንደዚህ በሮያል ፋሚሊ ብቻ ዙፋን ላይ ይመጣል ወይም መንግስት ይኮናል። እነዚህ በሚያስተዳድሯቸው ግዛትና ዘመን ውስጥ ደግሞ የሚኖሩ ሰዎች አሉ ይላል። ለሚኖሩ ህዝቦች የሞተ አለ ይገባኛል የሚል ነፃ እንዲወጡ የሚፈልግ አምላክ ዘላለማዊ ፕሮግራሙንና አቅዱን በሰው ልጆች መካከል ይህንን ዘርግቷል ይላል። እጅግ አስደናቂ እይታ ነው። መቼም ጳውሎስ ምን አይነት ሰው ነው ይደንቃል። እና ለመንግስታት የነበራቸው አመለካከት እና እንደገና የእግዚአብሔርን ፕሮግራም በእነዛ የመንግስታት ፕሮግራም ውስጥ አስገብቶ እንዴት ተይዞ ደግሞ አብረን ይዘነው እንዴት ደግሞ መሄድ እንዳለብን ወይም እንዴት መኖር እንዳለብን
በዝርዝር ካስቀመጠ በኋላ ይህ እንዲደረግ ፈልጋለሁ ይላል። ከሁሉ አስቀድሜ ብዙ ነገሮች ከማድረግ ስንሰበሰብ ልናደርግ ከሚገባቸው ዋናውና ትልቁን ነገር ዛሬ ልጽፍል ፈልጋለሁ። አንተም ኮንግሪጌሽኑ በተሰበሰበ ቁጥር ቅዱሳን ሊሰሙ ጆሮአቸውን በከፈቱ ጊዜ አስቀድመ ይህንን አድርግ ብሎ ስለ ሁለት ትልልቅ ምክንያቶች ይናገራል። ይሄን ትልልቅ ምክንያቶች ለሰው ሁሉ ይላል። የሞተ አለ ለሰው ሁሉ። ስለዚህ ለሰው ሁሉ ይጸለይ። እንደገና ደግሞ ለመንግስታት ይጸለይ። መኳንንቶች ወይም ለአስተዳደሮቻቸውና ለፕራይም ሚኒስትሩ ወይም ለፕሬዝዳንቱ ወይም ለጀነራሉ ይጸለይ ብሎ ለመንግስታትና ለሰው ልጆች ሁሉ በሚሰበሰቡበት ጊዜ በአብያተ ክርስቲያናት ይህ እንዲደረግ እነግርሃለሁ ብሎ ያሳስበዋል። ኦኬ። ይህንን ሲል ጸሐፊው ስለ መንግስታት ሲያስብ በአእምሮ እስከ ሮም መንግስት አያስብም፣ እስከ እግዚአብሔር መንግስት እንጂ። ሲጽፍ የጽሁፉን ሁኔታ የሚወስነው በመስቀል ላይ የሞተው እንጂ በጊዜው እያስተዳደረ ያለ ንጉስ ላይ አይመሰረትም። ኦኬ። ስለዚህ እነዚህ ነገስታት የእግዚአብሔር ፕሮግራም እንዲሄድ ምክንያት ከሆኑ ሰየው፣ ካልሆኑ ግን እንደ ነገስታት ፍላጎት የሚቀያየር አጀንዳ የለንም ነው የሚለው። እንደ ነገስታቱ ዝንባሌ ለምሳሌ ይሄ እውነት ላይ ሰይፍ የሚያነሳ መንግስት ካለ ከመንግስት ጋር ተስማማ አይልም። አንድ የሚኖርለት እውነትን የሞተ አለ ቀድሞ። ስለዚህ በመንግስታት መሃል ነው የምንኖረው። ይሄን እውነት ሰዎች ሁሉ እንዲድኑ የሚፈለግ እንኳን ቢሆንም ጸጥና ዝግ ብለን እንዳለ ሆኖ እግዚአብሔርን በመምሰልና በጭምትነት ሲል በእነዚህ ነገስታት መካከል ያ የሞተውን የክርስቶስን ህይወት እንድንኖር ተጠርተናል ይላል። ስለዚህ ምን እንዲሆን ነው የሚጸለየው? እንዲጸለይ ፈልጋለሁ በአብያተ ክርስቲያናት ለመንግስታት እንዲጸለይ። ይሄ ሲባል አዎ፣ ይሄ ሲባል እንደዚህ አይነት ታሪክ ይደረሰ አዎ። መንግስታት ምንም ይሁኑ ይመጣሉ፣ ያልፋሉ። እንደ ጸና እንደ ነገሰ የቀረ ንጉስ በዚህ ምድር ላይ ከመድኃኒታችን ከኢየሱስ ክርስቶስ በቀር በዙፋን ላይ የጸና ማንም የለም። ከዚህ በፊት ነበሩ። አንዳንዶች እድሜያቸውን ሲያስረዱ ይሄን ያህል መንግስት አይቻለሁ ይላሉ። ይሄን ያህል የመንግስትን ምግብ በልቻለሁ ይላሉ። እነዚህ ሁሉ መጥተዋል፣ አልፈዋል። አሁን ያለው ያልፋል። አንዴ የነገሰው ኢየሱስ ግን በመንግስታት መካከል ዙፋኑን ዘርግቶ ዛሬም በዙፋን ላይ በትሩን ይዞ አለ። ለቋሚው ንጉስ ለኢየሱስ ክብር ይሆንለት። ሃሌሉያ። ይህንን ሳስተምራችሁ በጣም ሰፊ ልብ እንዲኖራችሁና የእግዚአብሔር ቃል ላይ ናችሁ እንዲከፈት። የእግዚአብሔር ሰው ዎችማኒን ታውቋቸዋላችሁ። በቻይና ላይ የተነሱ በኮሚኒስት መንግስት ምክንያት ብዙ ግፍ ደርሶባቸው በመጨረሻም እስር ቤት ውስጥ በታላቅ ግፍ የሞቱ በጣም ልብ የሚነካ ታሪክ ያላቸው ከ15 ዓመት በላይ በወህኒ ሆነው ከሚስታቸው በቀር ማንም እንዳይጠይቃቸውና በዚያን ጊዜም ደግሞ በጣም የጉልበት ስራ እንዲሰሩ ተደርገው በክርስቶስ ምክንያት በሐሰት ክስ በወህኒ ገብተው በመጨረሻ አንድ ጽሑፍ ሳነብ ታውቃላችሁ፣ በወህኒ ሆነው ከዲደርስባቸው ከነበረው ግፍ አንዱ ጥፍራቸው ይነቀል ነበር። ሰው እንዳይጠይቃቸው ይደረጉ ነበር። ሰውየው በጣም ጸሐፊ ናቸው ወይም የተባረኩ የእሳቸው መጽሐፍ አሁንም በአማርኛ ተተርጉሞ በጣም በብዙዎቻችን እጅ እንዳለ ይታወቃል። እና ተጠይቀዋል። ወደ መጨረሻ ሊሞቱ አካባቢ አንድ ብጣሽ ወረቀት ነው ጽፈው የተገኙት እና ከመሞታቸው በፊት እና ከጻፉት ብጣሽ ወረቀት ዋናው ሐሳብ ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር መጥቶ ተሰቀለ የሚለው ታሪክ በዚህ ምድር ላይ ገናና የሆነ ማንም ሊቀበለው የሚገባ ታሪክ ነው ብለው ነው ጽፈው የሞቱት። እና ጥፍራቸው ይነቀል ነበር። በየቀኑ ብዙ ግፍ ይደርስባቸው ነበር። ተጠይቀዋል ስለ ኮሚኒስት እና ታሪካቸውን የዘጉት እግዚአብሔር ቻይናን ይባርክ ብለው ነው። እነዚህ አባቶች እንዴት አይነት በክርስቶስ የተያዙበት ያልብ በየሚኖሩበት መንግስታት መካከል የመንግስትን አጀንዳ የመሙላት ይሁን የማጉደል ጥሪ ሳይሆን በመንግስታት መካከል ፍጹሙን የሆነውን የክርስቶስን አጀንዳ ኖረው እንዴት በጤናማነት ደግሞ ጥፍራቸው ለነቀለ መንግስት ባርከው ያለፉ ናቸው። እና እኛ ሰፈር እንዲህ አይነት ትምህርቶች በጣም ልንማርና በብዙ ነገር እየታነጽን ልናድግ እንደሚገባ ልቤ ያምናል። በአብያተ ክርስቲያናት መካከል ይህ እንዲደረግ ብሎ ከዛ በዚህ አውድ ያለ ሰው በዚህ ሁኔታ ሆኖ
በዛ ግፈኛ መንግስት የተገደለ ሰው ወይም የተሰየፈ ሰው የጻፈውን ደብዳቤ ነው ያነበብኩላችሁ። እሱ በወህኒ ተፈቶ የጻፈው ነው። እኛ በቸርች ቁጭ ብለን እጃችንን አጣምረን የምንሰማው መልእክት ነው። በጣም ይደንቃል። እግዚአብሔር ይመስገን። ምንድነው እንዲደረግ አደራ የሚለው? ሁለት ልመናው። የመጀመሪያው ስለ መንግስታት ይላል። ስለ መንግስታት ማስታወሻ ያዛችሁ እየጻፋችሁ ተማሩ። ስለ መንግስታት ሌሎች ይሄን መልእክት ሲጽፉ እነ ጴጥሮስም ጽፏል፣ ታውቃላችሁ። ይሄን መልእክት ጳውሎስም ይሄን ደብዳቤ ጽፏል። ሮሜም ላይ የጻፈው ይሄው ሰው ጳውሎስ ነው። ሮሜ 13 ቁጥር 1 ላይ ስለ ነገስታት ወይም በየዘመኑ እግዚአብሔር እየሾማቸው ስለሚመጡ መሪዎች እና ስለምንኖርባቸው አገር ብለስ እንድናደርግ ይህንን በተለያየ ቦታ ጽፏል። እኔ ግን እዚህ ጋር ከተጻፈው አውድ አንጻር ነው በዋናነት መጽሐፍ መናገር የምፈልገው። ከዚህ ያለፈው ማወቅ ከፈልጋችሁ ካልቸር መማር ትችላላችሁ። የመጀመሪያው ስለ ነገስታት ጸልዩ ይላል። ስለ መሪዎች ጸልዩ፣ ስለምትኖሩባቸው አገር መሪዎች። ይሄ የመጀመሪያ መልእክት አይደለም። ምክንያቱም ኤርምያስ ምዕራፍ 29 ቁጥር 9 ላይ ሲናገር እንዳውም እግዚአብሔር ነብዩን ልኮ ምንድነው ያላቸው? ተሰዳችሁ ለሄዳችሁባት ባቢሎን በስደት ላላችሁባት ሀገርም ሰላም ጸልዩ ብሎ እንኳን በቋሚነት ለምትኖሩባት ተወልዳችሁ ላደጋችሁበት አገር መንግስታት አይደለም፣ ተሰዳችሁ ለሄዳችሁበት አገር መንግስት ጸልዩ። ምን እንዲሆን? ሰላም እንዲሆን ጸልዩ ብሎ እንዲህ አይነት ቃሎች መጽሐፍ ቅዱስ ላይ በየዘመናቱ ተደጋግመው ታገኛላችሁ። ይሄም ሰው የነ ኤርምያስን ታሪክ ነው የሚደግመው። ስለ መንግስታት ጸልዩ ይላል። ስለ እነዚህ ሰዎች የምንጸልየው ለምንድን ነው? ጸጥና ዝግ ብለን እንድንኖር የሚረዱን እነሱ ስለሆኑ፣ በሰላም ወጥተን እንድንገባ እንድንኖር የሚረዱን መንግስታት ስለሆኑ፣ ስለሚመሩ መንግስታት እኛ ጸጥና ዝግ ብለን በመኖር አይደለም የምናግዛቸው፣ እነሱ ናቸው ለሰው ልጆች ሁሉ ሰዎችን በመልካም በማስተዳደር ማህበረሰብ ጸጥና ዝግ ብሎ እንዲኖር ጸልዩ ብሎ ይሄ ይጸለያል። ትዝ ካላችሁ ሰለሞን በገባኦን 1000 ከብት በሰዋ ጊዜ እና በዚያም ባደረ ጊዜ እግዚአብሔር ለሊት ተገልጦ በህልሙ ምን ላድርግልህ ሲለው አንድ ነገር ነው ያለው። ይሄ እንደ ምድር ትቢያ የሆነውን የህዝብህን ብዛት ታያለ። ይሄ ህዝብ እንዴት ልምራው? አባቴ እንዴት አድርጎ እንደመራው ታውቃለህ። አባት መቼም ዳዊት ነዋ። ዳዊት መለኪያ ሆኖ ልክ ከሱ በኋላ ለተነሱ መንግስታት በዳዊት መንገድ ሄዷል፣ በዳዊት መንገድ አልሄደም ተብሎ ነገስታት ሁሉ ለሁለት ተከፍለዋል። እና ከሱ እግር የተተካው ልጁ ሰለሞን ልክ ነው ነግሷል። ልክ ነው የዳዊት ልጅ ነው። እንደገና ደግሞ ዳዊት አቁሟል። ሰለሞን ወንበሩን ይዞ መቀጠል ሲገባው፣ ከፍላጎቱ ኢንተረስቱን ይዞ መቀጠል ሲገባው ለመነ። ምንድነው የለመነው? ይሄንን ህዝብ አለ እንዴት ልምራው? ይሄን ልመና ሮብዓም ሲለምን አይታችኋል። ኢዮሮብዓም ጋር የለመኑበት ቦታና የለመኑት ሰው ወይም የጠየቁትና ያማከሩት ሰው ይለያያል እንጂ ሁሉም ጠይቀዋል። ያኛው አባቴ በዚህ ገርፏል፣ በዚህ ገርፋቸዋል ብሎ የጎረምሳን ምክር የሰማ አለ። ነገስታት የጎረምሳን ምክር ሊሰሙ ይችላሉ። ነገስታት የእግዚአብሔርን ምክር ሊሰሙ ይችላሉ። ነገስታት የግለሰብን ፍላጎት፣ የቡድንን ፍላጎት ወይም የኔ የሚለውን የማህበረሰቡን ጥቅም ሊያሟሉ ይችላሉ። ኖ ብለው በሚገዛበት ግዛት ሁሉ ደግሞ የሰው ልጆችን ሁሉ እኩል ለማስተዳደር ብለው እንዳለ ማመናቸው ህዝብ መርተዋል። ዘመን ተቆጥሮላቸዋል። ይሄን ማወቅ ከፈለጋችሁ አንደኛ ነገስትና ሁለተኛ ነገስት፣ አንደኛ ዜናና ሁለተኛ ዜና የነገስታት መጽሐፍ ናቸው። ይሄን ማወቅ ትችላላችሁ። ግን አንዳንዶቹ ደግሞ ለምነዋል። ልክ እንደ ሰለሞን እንዴት ልምራው ይህን ህዝብ? መንግስት ማለት ህዝብ መሰረት የሚያደርገው ተራራን፣ ወንዝን፣ ቴሪቶሪን ሳይሆን ህዝብ ነው መነሻው የመንግስት። ስለዚህ ህዝቡን እንዴት ልምራ ነው እንጂ ድንበር ማስከበር ወይ ደግሞ ተራራው ላይ፣ ወንዙ ላይ፣ ቁሱ ላይ ወይም ጉዙ ፍጥረት ላይ ሳይሆን በዛ ጉዝና ቁስ አካላት መካከል ላይ ወጥቶ የሚገባ ማህበረሰብ ወይም ህዝብን ማስተዳደር ስለሆነ ይህን ህዝብ አባቴ እንዴት እንዳስተዳደረ አንተ ታውቃለህ፣ እኔ ግን አልችልም፣ ዕውቀቱ የለኝም፣ ልምዱ የለኝም። በቃ ግን የአባቴ ጫማ ሰፊ ነው፣ አርጌው እንዳልቀጥል እንዴት ልምራ አለው። እግዚአብሔርም ደስ አለው። ምን ማለት ነው? የሰለሞን እንዲህ መለመን ህዝቡ ምን ሆኖ እንዲኖር ነው? ጸጥና
ዝግ ብሎ በሰላም እንዲኖር ነዋ። መንግስታት ለምንድን ነው ጸሎት የሚያስፈልጋቸው? ህዝብ በሰላም ወጥቶ እንዲገባ ነዋ። ህዝብን በደህና እንዲያስተዳድሩ ነዋ። ጸሎት አይጓደል፣ ጸሎት አይቆም። ለምን? ኢቭን የእግዚአብሔር ፕሮግራም ጭምር በነገስታት ሁሉ ያልፋላ። እንዲህም ተብሎ ተጽፏል። ስለዚህ ለመሪዎች ጸልዩ፣ ለሚገዟችሁ ጸልዩ፣ ለሚያስተዳድሯችሁ ማልዱ። ምልጃ እንዲደረግ ጸሎት እንዲደረግ ለመሪዎች ይገባል ይላል። ለምን? እኛ በነገስታትና በሚመሩ መንግስቶች መካከል ያለን አንድ ኢንተረስት አለ። ሰው ሁሉ በማን እንዲሆን፣ ሰው ሁሉ እንዲድን የማፈቃድ ስለሆነ፣ ሰው ሁሉ ደግሞ ነፃ እንዲወጣ የሞተ ስላለ በየዘመናቱ አንድ የማይለወጥ አይለወጤ አጀንዳ ያለንን፣ አይለወጤ ወሬ ያለን በሚለወጥ መንግስት መካከል በሚነሳና በሚቀመጥ በሚወርድና በሚሾም በሚሻር መንግስት መካከል እንዲህ የወጣ የማይወርድ አጀንዳ ስላለን መጀመሪያ በመንግስታት በሚያስተዳድሩበት መካከል ለመንግስታት የቤት ስራ እንዳይሆን ህዝቡ ሰው ሁሉ በሰላም ጸጥም ዝግም ብሎ እንዲገዛ ይህንን ጸልዩ ይላል። ዞር ብላችሁ ጸልይ ነው የተባልከው በሉት። ጸልይ፣ ለመንግስታት ጸልይ። ምክንያቱን ንገሩት። ጸጥና ዝግ ብለን በጭምትነት እንድንኖር እንዲረዳቸው እግዚአብሔር ጥበብ እንዲሰጣቸው እንኳን ሚሊዮኖችን አይደለም ወቦሌሶ አሁን አንድ ልጅህን ማስተዳደር እንዴት ከባድ ነው። ትዳር መምራት ራሱ አሁን እንዴት ከባድ ነው። በርከት ያለ ልጅ የወለዳችሁ ደግሞ እናንተ ታውቃላችሁ። ሚሊዮን ሲሆን ደግሞ የተለያየ ኢንተረስት ያለው ማህበረሰብን ሲመሩ የማንን ፍላጎት ይሞላሉ። ስለዚህ እናንተ እግዚአብሔር እንዲያግዛቸው ሲል ሲጽፍ ለኔሮ ይጸለይ እያለህ ነው። ምን አይነት ልብ ነው ያለ? ለኔሮ ይጸለይ፣ ለያላችሁባቸው አገር መንግስታት ጸልዩ፣ ለመኳንንቶች ጸልዩ ብሎ ይህንን ይናገራል። ከዚህ ያለፈ ውስጥ የአንተ አሳይመንት አይደለም፣ ያንተ የቅዱሳን የቤት ስራ እሱ አይደለም። ይሄንን እንዲደረግ ብለው ይሄ በኢትዮጵያም ታሪክ የተፈጸመ ነው። ለምሳሌ እኛ ብዙ ባናቅም በዛኛው ዘመን ላይ አዋቂ ሆነን ኖረን ባናቅም ታሪክ አለ። ያንን ዘመን የኖሩ አባቶቻችን ደግሞ አጠገባችን እስካሁን አሉ። ለምሳሌ ይሄ የኮሚኒስት ፖለቲካ ኢትዮጵያንም ነክቷታል። እንደምታውቁት አንዳንዶች ከዛ የመጡ ናቸው ቸርች ያሉ መንግስታት ተቃውመው ይሄ አይሆንም ብለው ክርስትና ፈተና እንደሆነባቸው ካሰቡ ይሄንን እምነት የተከተሉትን አባረዋል፣ ገርፈዋል፣ ብዙ አድርገዋል። ቅድም እንደነገርኳችሁ ለምሳሌ ኔሮ ማታ ማታ ግብዣ ይወድ ነበር እና ማታ ማታ ባለው ግብዣ ላይ ክርስቲያኖች እየተቃጠሉ እሱ መጠጣት ይወድ ነበር እና እሳት ይለኮሳል። ክርስቲያኖች እየተቃጠሉ እሳት ውስጥ እየገቡ በየማታው ብዙ ክርስቲያኖች በእሳት ነደው አልቀዋል። በሰይፍና በአውሬ በውሻና በአንበሳ የተበሉ ቁጥራቸው በጣም ብዙ ነው። ለምንድን ነው የተገደሉት? ኖችማኒ ሐሳብ ትቀይራለህ ሲባል ለምንድን ነው ያልቀየሩት? መንግስታትን አክብረዋል፣ ለገፏቸው መንግስታት ጸልየዋል፣ አቋማቸውን ግን አልቀየሩም። ክርስትና ማለት በየምንኖርባቸው መንግስታት መካከል የማይለወጠውን ፍጹሙን እግዚአብሔርን ፕሮግራም በዛ መንግስት ውስጥ መኖር ማለት ነው። በኢየሱስ ክርስቶስ እኔ ባለገድል እዚህ ብዙ እንዳሉ ተስፋ አደርጋለሁ። በእርግጥ እንደነ ዎችማኒ ብዙ መከራ እንዲቀበሉ ምክንያት አብረዋቸው የነበሩ በመልካሙ ጊዜ ሁሉ ይሰሟቸው የነበሩ እሱ እንዲያዝ አዋጅ ሲወጣ ከመንግስት ጋር አብረው የፈለጉና ያጋኟቸው አንዳንድ ፓስተሮችም ጭምር ናቸው። ቸርች ውስጥ ያሉ ሁሉም ጴጥሮስ አይደሉም፣ ሁሉም ጳውሎስ አይደሉም። የሚበዙት እንዳውም ይሁዳ ናቸው። ሐሳብ ቢቀየር ነገር ቢሆን ከዛኛው መንግስት ጋር ደግሞ ሆነው እንደገና ክርስትና ይሄንን አይነት ዋጋ የከፈሉ ከመድኃኒታችን ከኢየሱስ ጀምሮ በጣም በታሪክ ተሰድሮ ያሉና በአምላክ ዕውቀት ያሉ በጣም ብዙ አባቶቻችንና እናቶቻችን መስዋዕት ሆነዋል፣ መስዋዕትነትንም ወስደዋል። በዚያ ዘመን ላይ ሆነው የሚገርማችሁ ይሰዋቸው እየለኮሱ እንደ እሳት ያነዷቸው የነበሩ መንግስታትን እየባረኩ አልፈዋል። ክርስትና በመንግስታት መካከል አይለወጤውን ማኖር፣ አይለወጤውን መኖር፣ አይለወጤውን ለሰው ሁሉ መስበክ ማለት ነው። እኛ ልንባርክ እንጂ ልንረግም አልተጠራንም።
ክብር ለእግዚአብሔር ይሁን። ወዳጆች ጥሪ በየቀኑ እየመጡ ከሚያልፉ መንግስታት ጋር እነሱ በሚያስተዳድሩባት መንግስት እንኖራለን እንጂ ጣሪያችንም የዘላለም ፕሮግራማችንም የዛሬ 2000 ዓመት የተሰቀለ በማጆሪቲ ቮት ያልጸና ማንም ሊያወርደው ቢፈልግ የማይወርድ በዙፋን ላይ የተቀመጠው የአብ ልጅ የናዝሬቱ ኢየሱስ ይባላል። ለኢየሱስ ክብር። ግን ደግሞ ነገስታት ጥሩ ሊሆኑ ይችላሉ እንዴ? ከመጽሐፍ ቅዱስ በላይ ምን ማስረጃ አለ? አዎ። እንደገናስ ክፉ መንግስታትስ ሊሆኑ አረ ይችላሉ። ታሪክን ምን መጥቀስ ያስፈልገኛል? ይሄው መጽሐፍ ቅዱስ ላይ ያለ በየዘመኑ የነገሱ ነገስታት እንዴት እንደገዙ እንዴት እንዳስተዳደሩ መጽሐፌ በጥንቃቄ ነግሮኛል። ክፉ መሪዎች ባሉበት ዘመን ይኖሩ አሉ። ደግሞ ደግ የሚመስሉ ግብር እየቀነሱ ህዝቡን ቀለል ደግሞ አድርገው ያኖሩ የሚመስሉ መንግስታት ይኖሩ ደግሞ አሉ። እሱ ብቻ ነው እንዴ? ደግሞ እንደ አካዝ ያለ ጉደኛ መሪ አለ። አገሩ ላይ እያስተዳደረ ለጎረቤት አገር የሚገብር ሶሪያ ለሶሪያ የገበረ ለሰናክሬም እየገበረ ያላቸውን ግብር በሙሉ ህዝቡ ለመንግስቱ ሳይሆን የሚያወጣው ለጎረቤት መንግስቱ ሁሉ ሆኖ የሚያቀል። ይሄ ታሪክ ሆኖ ተጽፏል። በዚህ ታሪክ ውስጥ ደግሞ አባቶቻችን ኖረዋል። እንዲህ አይነት ሰው አሉ እንዴ? ሰው አለ፣ ጨካኝ አለ፣ መርደረሮች አሉ፣ ገዳይ አሉ፣ ሰው እሳት ለኩ ሰው የሚጫወቱ አሉ፣ ውስኪ እያጋጩ የሚጠጡ አሉ፣ እየጮኸ እየተንጨረጨረች አንዲት ክርስቲያን በእሳት ውስጥ በጣም አሉ። ለተናካሽ ውሻ ተለቀው በውሻ እየተነከሱ የሚዝናኑ እንደገና ቁማር የሚያስይዙ አረ በጣም አሉ። በታሪካችን እንዲህ አይነት ዘመን ውስጥ አባቶቻችን ኖረው ቀጥ ብለው ኖረው እየባረኩ ኖረው እየተበሉ አልፈዋል። ይህ እንዲሆን እንዲጸልይ ዛሬ በጸሎት ቤታችሁ ውስጥ ይህን ርዕስ እንድትከቱ አሜን ትላላችሁ። የጸሎት ርዕሳችሁ ውስጥ ስለ ነገስታት እንድትጸልዩ እንኳን ስለምትኖሩባት ምድር አይደለም ይሰማል። እናንተ ኢትዮጵያውያን ኤርትራውያን ለነገስታት ጸልዩ፣ ለመኳንንቶች ጸሎት ይደረግ በመደበኛ ፕሮግራም ከሁሉ አስቀድሜ ዋናው ሆኖ ይህ ይደረግ ብለው ያዛሉ። የመጀመሪያው ይሄ ነው። ጸጥም ዝግም ብለውን እንድንኖር እግዚአብሔር መሪዎቻችንን ይባርካቸው። እስቲ አሜን በሉ። ሰው በሰላም ወጥቶ እንዲገባ እነሱን ካረዳቸው አይቻልም። እግዚአብሔር ይርዳቸው። አለቅ። የመጀመሪያው ይሄ ነው ለመንግስታት። ሁለተኛው ለሰው ሁሉ ይላል። እስቲ ለሰው ሁሉ በሉ እንደገና። ለሰው ሁሉ ለምታውቁት፣ አዎ ደግሞ ለማታውቁት፣ የተለያየ ቆዳ ቀለም ላላቸው ግን በመልኩ ለተፈጠሩ በየትኛውም ክፍለ ዓለም ይኑሩ፣ የትኛውም አህጉር ላይ ይውጡ ይግቡ፣ ለሚወዱም አዎ ለነሱም፣ ለሚጠሉም አዎ ለነሱ፣ ለሰው ሁሉ። ምን አይነት ርዕስ ነው! በቤተ ክርስቲያን በሐዋርያቱ ዘመን ደረጉ ከነበሩ ሁለተኛው የጸሎት ርዕስ ይሄ ነበር። በተሰበሰቡ ጊዜ ሁሉ ብርቱ ልመና፣ ብርቱ ነገር እንዲደረግ ይለምኑ ነበር። ለምን? እግዚአብሔር ለሰው ልጆች ሁሉ ፕሮግራም ስላለው፣ ለሰው ልጆች ሁሉ ስለሞተ፣ ለሰው ልጆች ሁሉ ዋጋ መርጦ ስላልከፈለ፣ መርጦ ስላልሞተ በክርስቶስ አምሳል በእግዚአብሔር አምሳል ላለ ፍጥረት ሁሉ ጸሎት እንዲደረግ ምን እንዲሆኑ እንዴ እዛው ተናግሯል። እንዲድኑ ነዋ። እውነትን ወደ ማወቅ እንዲመጡ በየት ያሉ በነዛ ጨካኝ መንግስታት ጭምር እንኳን የሚተዳደሩ ህዝቦች ሁሉ ወደዚህ መዳን እንዲመጡ ለምን ብሎ ይህንን ምስጢር ተረክ አድርጎ ይናገረዋል። እንደዚህ ይላል። ይህ ይላል ይህም እውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምም በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኘው ነው። እግዚአብሔር ደስ የሚሰኘው ስለ ሰው ልጆች እርሱ ሰውን ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። የእግዚአብሔር ፍላጎት ምንድን ነው? ሰው ሁሉ እንዲድን ነዋ። እውነትን ወደ ማወቅ እንዲመጣ ነዋ። አይኑ እንዲከፈት እንዲበራለት ነዋ። ግን ደግሞ በእነዚህ መንግስታት መካከል አዎ ግን በየትኛውም የዓለም ጠርዝ ላይ ላለ ቤተ ክርስቲያን እንድትጸልይ እንድትለምን ለምን? ይህ የእግዚአብሔር ደስታ የሆነው ክርስቶስ ሰው እንዲበራለትና እንዲያውቅ እንዴ
ይሄ ምስጢር እኮ ታላቅ ነው ብሎ በጣም ይደንቃችሁ ነገር አንድ እግዚአብሔር አለ። እሺ ከዛስ በእግዚአብሔርና በሰው ሁሉ ፊት መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ማን ነው ይላል? ክርስቶስ ኢየሱስ ነው። አብ አለ፣ መካከለኛ ወልድ አለ፣ ስጋ ለብሶ በዚህ ምድር ላይ ተገልጧል። ይሄ የእግዚአብሔር ዘላለማዊ ዕቅዱ ነው። ዓለምን የሚጠቀልለው በኒኩሌር አይደለም፣ በራሻ ኒኩሌር አይደለም። ዓለም የምትዘጋው ወይም መንግስታት በታጠቁት መሳሪያ ሳይሆን ዓለምን ሁሉ በልጁ በኢየሱስ ክርስቶስ የመጠቅለል ፕሮግራም ያለው እግዚአብሔር ፕሮግራሙ በሰው ልጆች ሁሉ ላይ ነው። ይሄ እግዚአብሔር ፈቃድ ነው። እግዚአብሔርም ይሄን ደስ ያሰኘዋል ይላል። ምን እንዲደረግ? ለሰው ሁሉ ብርሃን እንዲበራ፣ አይን እንዲከፈት። ለምን? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችሁ በቃላችሁ የምታውቁት ጥቅሳል። ዓለም ሁሉ እንዲድን ዓለ ምክንያት የተወደደው ዓለም በሞተው በክርስቶስ እንዲድን ይሄ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደኛ የመጣው እውነት ነው። እንግዲያውስ ይህ እንዲሆን እስቲ አሜን በሉ አንድ ጊዜ። ዓለም ሁሉ እንዲድን ሰዎች ሁሉ ወደ ክርስቶስ እንዳይመጡ ይሄ የወንጌል ብርሃን እንዳያበራላቸው የማያምኑትን ምን እያሳወረ ሰዎች ወደ መዳን እንዳይመጡ ኃይለኛ መስሎ ሰውን ሁሉ እያሰረ ወደ እውነት እንዳይመጡ ነው። በዋናነት በዚህ ምድር ላይ ምን እየሰራ ነው ካላችሁኝ፣ በዋናነት ሰው ሁሉ እንዳይድን እየሰራ ነው። የኛ ጸሎት በዋናነት ሰው ሁሉ እንዲድን። ስለዚህ ቀጥታ ገጥመነዋል። ኢየሱስ ያድናል። እስቲ ቀማዋለሁ በሉ ድገሙና አንድ ጊዜ እንቀማዋለን። አሜን። የተያዙ ነፃ ይወጣሉ። አሜን። እኛም እንዲህ ነበርና ኢየሱስ ነው ነፃ ያወጣን። ክብር ለስሙ ይሁንለት። ታስሮ የነበረ በጨለማ የነበረ በሞት የነበረ ነው ይሄ ትውልድ። ልክ በእኛ ዘመን የሆኖልን አይናችን ተከፍቶ እንደመጣን ሁሉ ደግሞም ለሰው ሁሉ እንዲጸለይ ይላል። ከዚያስ መልእክተኛ የተደረግነው ራሱ ለዚህ ብርሃን ነው ይላል። ስለ ራሱ ምስክር ያቀርባል። እንደዚህ ብሎ ይናገራል። በጣም ይደንቃል። ቁጥር 6 ላይ እርሱም ሰው የሆነው ክርስቶስ ኢየሱስ ራሱን ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም ይላል በትክክለኛው ጊዜ ተመስክሮለታል። እኔም ይላል ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቴን እናገራለሁ፣ ምን አልልም፣ አልዋሽም። ለዚህ ነው የተጠራሁት፣ ለዚህ ነው የተለየሁት፣ ለፕሮግራሙ ነው የተለየሁት። ለየትኛው ፕሮግራም? ሐዋርያ ብትሆን፣ አስተማሪ ብትሆን፣ የወንጌል ሰባኪ ብትሆን ያ የእግዚአብሔር የዘላለሙን ዕቅድ እንድትፈጽም ነው። በዘመናት መካከል በመንግስታት መካከል ያ ጥሪን የምትኖረው የእግዚአብሔር ፈቃድ ገብቶ ለገባ ለዛ ፈቃዱ ሐዋርያ ተደረኩ ይላል። አስተማሪ ተደረኩ፣ ለዚህ ተቀባው። እንግዲያውስ የምኖረው ሰዎች ወደ ብርሃን እንዲመጡ ነው። ሰዎች ወደ እውነት እንዲመጡ ነው። በክፉ መንግስታት መካከል አዎ፣ ደግም በሚመስሉ መንግስታት አዎ። ለዚህ ነው የምኖረው። ጨብጡት። ለዚህ ነው እድሜ የረዘመው። ንገሩት። ለሰው ልጆች ሁሉ የመዳን ምክንያት እንድትሆን ንገሩት። ሰዎች እውነትን ወደ ማወቅ ወደ መዳን እንዲመጡ ለዚህ ነው የምትኖረው። እዚህ ያኖረን ለዚህ ነው። እግዚአብሔር በዓለማት የበተነን ለዚህ ነው። አንዳንዶቻችሁ በር ተከፍቶላችሁ ነው ይመስላችሁ ውጭ ሀገር ስትሄዱ፣ እዛ ደግሞ ተመድቦላችሁ ነው። የምንኖረው ተመድቦብን ነው። ደግሜ እናገራለሁ። እግዚአብሔር በዚች ምድር ላይ የምንኖረውን እኛን የምንኖርበትን ቦታ መድቦልናል። ተወልደን ያደግንበትን ሰፈር መድቦልናል። የምንወጣ የምንገባበትን ቴሪቶሪ መድቦልናል። ለምንድን ነው የመደበልን? በየተመደበልን ቦታ ሆነን እያበራን፣ በየተመደበልን ቦታ ሆነን የብርሃንን ወንጌል እየሰበክን ሰዎች ፊት ያለውን የጨለማውን ገዢ እየገፈፍን ሰዎችን ወደ ማይ ማምጣት ስራ፣ ወደ ክርስቶስ የማምጣት ስራን እንድንሰራ ተመድቦብናል ይላል። ለዚህ እኖራለሁ በሉ እስቲ አንዴ፣ ለዚህ እኖራለሁ። ይህን ስትኖሩ የእግዚአብሔርን ደስታ ፈጸማችሁ ማለት ነው። ክብር ለጌታ ይሁን። ለዚህ ጸለይ። አዎ እንዴት ደስ ይላል። ለዚህ ተሾምኩ፣ ለአሕዛብ አስተማሪ። አሁን እንኳን ስጽፍላችሁ ያለሁት ሮም ነው። ለዚህም መንግስት ተልኬያለሁ፣ ለዚህም ህዝብ ተልኬያለሁ። ምን ማለት ነው? ይህንን ብዬ ጨርሳለሁ። የማይቀያየር መልእክት ተሰጥቶናል። የተጠራነው ይላል ያንን ፕሮግራሙን ለመኖር የማይለወጥ አጀንዳ ሰጥቶን ነው። በሚለዋወጡ መንግስታት መካከል የማይለወጥ መልእክት
ያለው ፊት አይቶ መልእክት የማይቀይር ባለሟል ስለሆነ መልእክት የማይቀይር ይህ ወንጌል የጠየቀውን ዋጋ ሁሉ እስከ አጥንት መከስከስ ቢሆን የሚከፍሉ ግን ደግሞ ያንን መንግስት እየወደዱ የሚኖሩ እየጸለዩለት የሚኖሩ ምን ማለት ነው? ይህ ወንጌል የማይለወጥ የሰው ፊት ታይቶ የማይዳላበት ወንጌል ነው። በመንግስታት መካከል በብዙ ግፈኞች ይሁን መልካም በሰሩ መንግስታት መካከል እግዚአብሔር ህዝቡ ላይ ኢንተረስት አለው። ህዝቡ ላይ ፕሮግራም አለው፣ አጀንዳ አለው። ምን እንዲሉ በላከው ልጁ ቤዛ አድርጎ በሰጠው ልጁ በኩል ሰው ሁሉ እንዲድን ነው። ይህ ሰው ልጆች ሁሉ መዳን የማን በጎ ፈቃድ ነው ይላል እግዚአብሔር ቃል። ይህ በጎ ፈቃዱ በመንግስታት መካከል አሸፍጠው ያሉ እውነተኛ መሪዎች ቢኖሩ ራሱ አጀንዳ ሲቀያይሩ ሰውን ሊቀበሉ እኮ አይገባም። እውነተኛ መልእክተኛ ፊት የማያይ ፊቱን የሚያይ ዞር በሉና መልእክት እንዳትቀይር ንገሩት። ኢየሱስ ያድናል። መንግስት ፊት ቆመው መልእክት አይቀይሩም። አቀራረባቸውን ይቀይራሉ፣ መልእክቱን ግን አይቀይሩም። ንጉሥ ፊት ሲቀርቡ እንደነ ጳውሎስ ንጉሥ አግሪጳ ሆይ በፊት ይህንን እንድናገር እድል በማግኘቴ በጣም እንደተመረቀ ሰው ራሴን ቆጥራለሁ ንጉሥ ሆይ ብሎ ያቀርባል። ወህኒ ደግሞ ሲገባ እየዘመረ የታሰሩ ሁሉ ተፈተዋል። አቀራረባቸው ይለያያል እንጂ የሚያቀርቡት መልእክት ያው አንድ መልእክት ነው። እስቲ የማይለወጠው ወንጌል በሉ እስቲ አንዴ። በእጄ ገብቷል በሉ አንዴ። ለዚህ እኖራለሁ በሉ እስቲ። አምላኬ ከረዳኝ በሉ እስቲ። ለዚህ እሞታለሁ በሉ። ተራ ኑሮ አልኖርም በሉ እስቲ አንዴ። ተራ ሞትም አልሞትም በሉ እስቲ። በላ አልባልም፣ ጠጣ አልባልም፣ አገባ ብቻ አልባልም፣ ወለደ ብቻ አልባልም፣ አገለገለ እባላለሁ። አረ በደም ጩሁና አሜን በሉኝ። ኖረለት እባላለሁ፣ ፈቃዱን አገለገለ እባላለሁ። ሌላ ታሪክ በሕይወቴ አይጻፍም ካላችሁ ጩሁና አሜን በሉ። ሌላ ነገር አልኖርም። መስሪያ ቤት ሊሆን ይችላል። የመጨረሻ ማቀርብላችሁ መልእክት እሱ ነው። ግን ይህ ወንጌል በነገስታትና በሰዎች ሁሉ ፊት የማይቀየር ክብር ለጌታ። ለዚህ ቃል ባለቤት ክብር ይሁንለት። ለዚህ ተጠርተናል። ታማኝ በጎ ባሪያ ወይም የማያሳፍር ሰራተኛ ማለት ጌታውን አይቶ መልኩን የማይቀያይር መደበኛ ተግባሩን በቋሚነት የሚከውን ማለት ነው። የማያሳፍር ሰራተኛ ማለት ፊት እያየ የማያዳላ ማለት ነው። የሚገባውን ስራውን በማናቸውም ፊት በትህትና የሚያቀርብ ማለት ነው። እናንተ ወዳጆች ያልሞታችሁት ሁሌ እንደምል ስለማትሞቱ አይደለም፣ ስላልጨረሳችሁ። እግዚአብሔር በዚህ ሰዓት ላይ ቤሩት ኑሩ ያላችሁ አላችሁ ኦንላይን እሰየው። ስለ ራባችኋች አይደለም። እግዚአብሔር በዚያ ምድር እንድታበሩ የመጨረሻው መልእክት ይሄ ነው። አዲስ አበባና ክፍለ ሀገር ደግሞ የበተነነን ያለ ነው። የምትኖሩበትን ሰፈር አታማሩ፣ የምትኖሩበትንም ሀገር አታማሩ፣ ስራችሁን አታማሩ፣ ደሞዛችሁን አታማሩ። እናንተ እስከ ስራው አይደላችሁም፣ እስከ ጥሪው ናችሁ። እናንተ ወጣችሁ የምትገቡባቸው መደበኛ የሚመስሉ እንደ ማንኛውም ፍጥረታዊ ሰው አስቀድሞ ተሰብኮላቸው ነበር እንዳለ ጴጥሮስ። እንደ ሰው ሁሉ እንድንኖር ግን ደግሞ በመንፈስ እንደ እግዚአብሔርን መስለን እንድንኖር ተጠርተዋል ይላል። ወዳጆች ለምሬት ምን ይህን ስብከት አያስፈልጋችሁም፣ ቸርችም አያስፈልጋችሁም። ለብስጭትም ለንዴትም ልናደድ ካላችሁ በቂ ምክንያት ምድር አላት። እናንተ ቤት ብቻ የመጣው ነገር በቂ ነው። ሰምታችሁኛል። በቃ በየቀኑ የሚመጡ አጀንዳዎች አሉ፣ በየቀኑ የሚመጡ ነገሮች አሉ። እነሱ በቂ ናቸው። ሰብስባችኋቸው ቴብል ላይ ብታመጧቸው ልኑር ልሙት ብትሏቸው ልትሞት ይሻልሃል ይሏችኋል። የእናንተ ጥሪ እስከ ጥሩ ስራ፣ እስከ ጥሩ ገቢ፣ እስከ መውለድና ልጅን እስከ ማሳደግ አይደለም። እግዚአብሔር በሰፈር ሁሉ እድሜያችሁን ያረዘመው ልጆቻችሁን እስክትድሩ ብቻ ሳይሆን ይህንን ትልቁን ወንጌል በመንግስታት መካከል ሳይለወጥ የጸናውን ይህን ወንጌል ለፍጥረት እንድታደርሱ ለዚህ ተጠርታችኋል። እውነት ነው ካላችሁ አሜን በሉ። ምን ማለት ነው? ምን ማለት ነው? በመጨረሻ ያለው ይሄንን ነው። በእነዚህ መንግስታት መካከል ይላል ለመንግስቱና ለህዝቡ ሁሉ ጸልያችሁ፣ ከዛስ እሺ ለዚህ እውነት ደግሞ መልእክተኛ ተደረጋችሁ። እሺ ከዛስ? ከዛ ጥያቄ አላችሁ። እንዴት? በክፎች መካከል
በመንግስታት መካከል እግዚአብሔርን መስላችሁ እንድትኖሩ ይላል። የዚህ መልእክት ማሰሪያ ይሄ ነው። ሶስተኛው ማንን መምሰል ምን ማለት ነው? ይሄ የሚያጋግልህ ነገር ኖሮ ሳትጋጋል ክፉ እንድትናገር በሚያደርግ ነገር መካከል እየባረክ ማንን መስለ በእነዚህ መንግስታት መካከል አለ እግዚአብሔርን መስለን በጭምትነት እንድንኖር። እስቲ እንድንኖር በለው። ኑሮ ማለት በእነዚህ መካከል ላይ የምንሰብከው ይሄ የማይለወጠውን ከሆነ በኋላ የምንኖረው እግዚአብሔርን መስለን በክፉዎችና በጨካኞች መካከል ይህንን የእውነትን ወንጌል እንድንኖረው፣ ትትናን እንድንኖረው፣ ፍቅርን ወክ እንድናረገው፣ ክርስቶስን መምሰል ወክ እንድናረገው። እግዚአብሔርን መምሰል በክፉዎች መካከል፣ በገዳዮች መካከል፣ በጨካኞች መካከል፣ በሌቦች መካከል፣ የሰውን ንብረት በሚዘርፉ መካከል እግዚአብሔርን መስለን እንድንኖር። መልእክቱ ይሄ ባይኖረው አይታሰርም። ይገርማችኋል። ምን ማለት ነው? ለምሳሌ መንግስታት የሚያስተዳድሯቸው ሰዎች የሚኖሩበትን ባህሪ ይሰጣሉ። ይሄን ካረክ ትገደላለህ፣ ይሄን ካረክ ትፈታለህ፣ እንዲህ ከኖርክ በሰላም መኖር ትችላለህ፣ ግብር ከከፈልክ ይሄን ታረጋለህ፣ ይሄንን ካደረክ ይሄ ብለው ስርዓት ይሰጣሉ ለሚያስተዳድሩት ህዝብ። እምቢ ብለው ተላላፊ ከሆኑ ልክ ያንን እንደሚያደርጉሉ እነዚህ ሰዎች ደግሞ በነዛው መንግስታት መካከል የሚሰሙት ሌላ ንጉስ ያላቸው በሚሰሙት በዋናው ንጉስ በኩል በዚህ በተለዋጩ ንጉስና በሚያስተዳድረው ህዝቡ መካከል ጭምትነትንና ክርስቶስን መስለው እንዲኖሩ ለዚህ ተጠርታችኋል። ስትኖሩ ማንን እንድትኖሩ? ኢየሱስን። ቤተክርስቲያን የተቀማችው ነገር ተግባር ነው። ያን ተግባር ወክ እንድታረገው፣ ፍቅርን ወክ፣ ክርስቶስ በገዳዮቹ መሃል እየባረከ የኖረበትን ያንን ህይወት ወክ ማድረግ፣ በዛ አስጨናቂ ነገር መካከል በሰላም መኖር። ያልተከፈለ ቢል እያሰብካት ኑር በሉት። የተከፈለ ዕዳ አለ በሉት። ይህም ዕዳህን ኢየሱስ ክርስቶስ በመስቀል ላይ ከፍሎታል። ጀስት ፔድ። ተከፍሏል። ተከፍሏል በሉት አንዴ። ተከፍሏል። ተከፍሏል። ሃሌሉያ። ተከፍሏል። ስለዚህ እንዴት እንኑር? በቃ ጸጥና ዝግ ብለን እግዚአብሔርን እየመሰልን ዛሬ ሁሉ ነገር ሌብነት፣ ሁሉ ነገር ጉቦ፣ ሁሉ ነገር ገንዘብ አናት ላይ የወጣበት ፍቅር የቀዘቀዘበት ክርስቶስን መምሰል አይደለም። ኢቭን በቸርች ውስጥ እንኳን እጅግ በጣም የሚያስነውሩ ያልተገቡ ልምምዶች ሾልኮ የገቡበት ጊዜ ውስጥ ነው ያለ ነው። ዛሬ ክርስቶስን ለመምሰል እንዲዳዱን ከሚገፉን ገፊ ምክንያቶች ይልቅ ማጭበርበሮች፣ ዝሙቶች፣ መስረቅ፣ ዘረኝነት፣ ግላዊ ፍላጎትን ማሳደግ፣ የዲመንን ሐሳብ ቸርች መጥቶ ማራመድ፣ የግለሰብን፣ የብሔርን፣ የተለያዩ የመንግስትን አጀንዳ እያሾለኩ ቸርች ማስገባት፣ እነዚህ ብዙ ነውሮች ቤተክርስቲያንን ወረዋታል። ይውረሯት እንጂ ሊያሸንፏት አይችሉም። ክርስቶስ ራሷ ነውና አይተዋትም። ምንም ነውርም የፊት መጨማደድ ቢኖርባት አይተዋትም። ግፍ አደባባይ ላይ ወጥቷል። ሙስና አደባባይ ላይ ነው ያለው። ገና ሰልፍ ገና መስሪያ ቤት ሜዳ አይጠበቅባችሁ። ብዙ ወንጀሎች፣ ብዙ ግፎች በየመሃል በየአደባባይ ይዘዋል። እንግዲያውስ ክርስቶስን ለመኖር እጅግ የተመቸ ጊዜ ነው ልላችሁ ፈልጌ ነው። በእንዲህ አይነት ጊዜ በትንሹ ፈገግ ብለው የሚበሩ እንደ ጨው እንደ ብርሃን ለመሆን እድል ያገኛሉ። በጨካኝ መካከል በርህራሄ ለመኖር፣ በገዳዮች መሃል በፍጹም ትትና መኖር፣ በክፉዎች መካከል ክፉዎችን እየወደዱ የኖረ ኢየሱስ የጀመረው የመንግስቱ ስራ ነው። እንግዲያውስ ለዚህ ተፈልጋችኋል። የመጀመሪያው ልትሰሩ ነዋ፣ ወይን ወንጌል ልታደርሱ ነዋ፣ መናፍስቱን ልትዋጉ ነዋ። ከዛስ ይህንን ወንጌል ደግሞ በእንዲህ አይነት መንግስታት መካከል ተረጋግታችሁ እንድትኖሩ ነው። የምታውቁት ሰው አጌንስት እንኳን ሲሆን እንድንባርክ እንጂ እንድንረግም አልተጠራንም። እንዴት እንድኑር? መንግስትን እየባረክን እየጸለይንለት ጸጥና ዝግ አድርገው እንዲያኖሩን ለነሱ እየጸለይን እንዴት እንኑር? ሰው ሁሉ እንዲድን፣ ለሰው ሁሉ ጸሎት እንዲደረግ ለህዝብ ሁሉ እየጸለይን፣ ከዛስ ይህንን ወንጌል ደግሞ ለሰው ለማድረስና ወደ ጌታ እስክንሰበሰብ ወይ እስኪመጣ ደግሞ እያበሩ መኖር። ወይኔ እያበሩ መኖር፣ ክርስቶስን በክፉዎች መካከል መኖር። ለዚህ ተጠርተናልና ለጠሪው ክብር ይሁን። እግዚአብሔር ይባርካል።